በዛሬ ቪዲዮ እነዚህን ቴዲ አፍሮ ታሰረ። ለ6 የሚሆኑ ፌደራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ለመግባት ሙከራ አድርገዋል። ኮሜዲያን እሸቱ ቀን በሰላም ሲሰራ ውሎ ማታ ላይ የህርት አታክ ሊያጋጥመው እንደሚችል አስደንጋጭ ዜና ሰምቷል። በአጭር ጊዜ የሁሉ ነገር ያረክልኝ ቶሎ ልትወስደኝ ስለሆነ ነው እንዴ ያልኩኝ። የሆነ ሰዓት ላይ ማርታ ጎይቶምና ቲክቶከሩ አንድ ብር ፍቅር ጀምሯል። በአንድ እይታ ወደድኩሽ ብል ይሆናል ወይ ለሰሚውስ እውነት እውነት ይመስላል ወይ ወደድ እንደው ሰማ ለኔ እንዳንቺ ይሆነኝ ዳቦ ይምጣላችሁ እንደዚህ ያረጋችሁ እንድትበሉ። ለወደፊት እንደው ቢሳካልሽ ቢመቻችልሽ ምን ሆነ ትፈልጊያለሽ? ያው እኔ ምኞትሽ ትኬት ቆራጭ የአውሮፕላን ነው የባስ ምንድን ነው? ቀስ ብለሽ ተረጋግተሽ ጠጪ። ጎበዝ አንበሳ ሄድ። 1 ዓመት ህፃን ሲያቅፈኝ ጡቴን ነካኝ። እነዚህንና ሌሎችንም እናንተ ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፎንቁካ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ ሞንደል ያለች በተናለች እሷን ነካ። እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ። ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ዳይ ወደ ቪዲዮ። የመጠጥን ፓወር እንደዚህ በድድ ያስጨፍራል። ለማንኛውም ምን ይመስላል ጌታዬ? ቁጥር 2 ስራ አለም ባላችሁት መሰረት ተመልከት። ሰይ ይበልህ። ቀብጠ ነበር ስጥት ነው ያደረገ። አንዳንድ ሰው ግን እንዳለ ሙሉ ዛፉን ለመቁረጥ ለምን አትሞክርም? ላዩ ላይ ወጥተህ እንደ ሀሳብ የተሻለ ነው ማይዘው ፈጠን ያለ እርምጃ ይሰጣል። ላማሟትም እንደዚህ የማያሰቃይም ፈጠን እርምጃ ቶሎ ወደ 7ኛ ሰማይ ይልካል። ከላይ ካናቱ ቅርንጫፉ ላይ ይወጣና ሙሉ ዛፉን እንደውም ከታች ይቆረጡልህ። እንደ ሀሳብ ምን ትላለህ? ለኔ ብላ ምንም ታረግልኛለች የምትል ጓደኛ አለሽ? አዎ። እርግጠኛ ነሽ? አዎ በጣም። ምንም ታረጋለች? ምንም ታረጋለች። እሺ $1 ሚሊዮን ማለት ነው ለአንቺ ተሰጥቶሽ፣ ያን ብር አንቺ መጠቀም አትችይም፣ ቤተሰብም መጠቀም አይችልም። ለጓደኛሽ ብቻ ነው አሳልፈሽ የምትሰጪው ብትባይ ለየትኛው ጓደኛ ትሰጫለሽ አንቺ? ለዳግም የምትባል። እሷ ሲን ጥያቄ ብትጠየቅ ለአንቺ ትላለች? ዳጊ ትላለች። እርግጠኛ ነሽ? አዎ 100%። እሺ ለአንቺ ካለች ማለት ነው የሚገርም ሰርፕራይዝ አለሽ። ለአንቺ ካለች እሺ እንደውልላት። እሷን ጥያቄ ደግሞ ያው በኔ ስልክ ነው የምደውለው አንቺ መሆንሽን እንዳታውቅ ማለት ነው። ስልክ ቁጥሯን ንገሪኝ። 88 ማነው ስሟ? ዳጊ። ያንቺስ? ሜሊ። ኦኬ ሜሊ ካለች ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንዴት ነሽ? ዳግም
ኦኬ ለአንድ ጥያቄ ፈልጌሽ ነበርና ልጠይቅሽ። አይ ዝም ብሎ ከቀረጻ ላይ የምደውልሽ ቀጥታ ስርጭት ከቀረጻ ጥያቄ ጠይቅሻለሁ። ትክክለኛውን መልስ ትመልሽልኛለሽ። እሺ 1 ሚሊዮን ብር ላንቺ ቢሰጥሽና ያንን ገንዘብ አንቺ መጠቀም አትችይም ወይም ቤተሰቦችሽ ምናምን መጠቀም አይችሉም ለጓደኛሽ ብቻ ነው የምትሰጪው ብትባይ ለየትኛው ጓደኛሽ ትሰጫለሽ? አንቺ መጠቀም አትችይም ብቻሽን፣ ቤተሰብም መጠቀም አይችልም ለጓደኛሽ ብቻ። ለጓደኛዬ በቃ አንዷ ተወለኝ ከደስ ተመጣጣ ጓደኛለች። እሺ ነው። እሷ ግን አንቺን ነበር ያለች። ከዛሬ ጀምሮ ከህይወቴ በፍቃደኝነት ወለቅ ባይ ዲለት አልተመረጥሽም። ሰርፕራይዝ አምልጦሻል። አመሰግናለሁ። አይ የሴት ጓደኛ ይላሉ አንዳንድ ሰዎች ይሄንን ቪዲዮ ሲያዩ። የሴት ጓደኛ አንተዋወቅም እንኳን አንዳንዴ ሳስበው እኔ የልቤ ጓደኛዬ ነች ብዬ ማስባት እሷ የራሷ የሆነ የልብ ጓደኛ አላትና አንተዋወቅም። ባጭሩ ይሄ ቪዲዮ ምርጥ ማሳያ ይመስለኛል። ግን ለምን ለኔ ያላለችም ብሎ ስልክ ያዘጋል ወይም ከህይወቴ ውጪ ያስብላል አላውቅም። ምን ትላላችሁ? በእንስቶቻችን ላይ እየተደረገ ያለውን የሞዴስ ዋጋ ጭማሪ እንቃወማለን። እንደውም ነፃ መሆን አለበት። ሞዴስ የሴቶች ንጽህና መጠበቂያ እንጂ የነጋዴዎች ፈርቅ መያዣ አይደለም። ወንዶች የወር አበባ አያዩም ማለት የሴቶች ጉዳይ አይመለከታቸውም ማለት አይደለም። እናትህ ሴት ናት፣ ወንድም እህትህ ሴት ናት፣ ድመትህ ሴት ናት። እንዴ ድመት ደግሞ ያባልን እኔ እንጃ መሰለኝ። ምንድነው ከድመት ጋር ምን ጀመረ? ያው ትላንትም ተናግረናል። የሞዴስ ጉዳይ እንደ ቀልድ አሁን በቀልድ መልክ መጣ እንጂ እንደ ቀልድ የሚታይ ጉዳይ አይደለም ባይዘውና አሁንም የሚመለከታችሁ ተቋማት በዚህ ጉዳይ ላይ በደንብ አስቡበት። በጣም የትዬ ለምለም ሆኗል ዋጋውና አስቡበት። የብዙ የበርካታ እንስቶች በቃ የሴቶች ህልውና እናንተ እጅ ላይ ነው። ነጋዴዎች፣ አቅራቢዎች፣ ምናምን አምራቾች እናንተ እጅ ላይ ነውና እባካችሁ ጎበዝ ምግብ አብሳይ የድስቱ ስፋት አያሳስበውም። ማማሰል መቻሉ ነው ዋናው። በደንብ ካማሰለ ድስቱ ሰፋ ጠበበ አያስጨንቀው። ጎበዝ ምግብ አብሳይ ማለት ነው። ዋናው አመሳሰሉ ላይ ነው። በደንብ ማማሰል ከቻለ ያ ምግብ አብሳይ ማይ ደርቲ ማይንድ አርፈ ተቀመጠ። በድንጋይ ዋው ስፖርት ለጤንነት ስፖርት የሚለውን ድሮን ያስታውሰኝ። ታስታውሱ ከሆነ አላውቅም፣ ድሮ እኔ በተማርኩበት ትምህርት ቤቶች ላይ እየመጡ አንዳንድ ሰዎች ጥንካሬያቸውን ለማሳየት ድንጋይ ምናምን ሆዳቸው ላይ ምናምን ያድርጉና ያስፈነክቱ ነበረ ራሳቸውን። በቃ የተለያየ በጣም ልጆች እንዳይሞክሩት እያስጠነቀቁ እላያቸው ላይ ግን በቃ ድንጋይ ሲበረቀስባቸው ምናምን ብቻ የተለያዩ እንትኖችን ያሳዩን ነበረ። አላቅም እኔ አይቼ ነበር፣ እናንተ ካላያችሁ አላቅም። እና እንደዚህ አይነት ሰዎች ነበሩ የሆነ ጊዜ ላይ እንደዚህ አይነት ተሰጦ ምን ነው የሚባለው ይሄ ብቻ ችሎታቸውን ያሳዩን ነበርና ፍሬንዴ ወደዛ ነው የመለሰኝ። የካራቴው ፓርት ተመችታኛለች እና እንደ ሀሳብ ለምን ከነ ጆኒ እና ከነ ንቃተ ህሊና ጋር አብረ ለምን ፋይት አታረግም ባይ ነኝ። አይመስልም? ይመች ምትወደድ እንደ ውብ ዜማ ለኔ እንዳንቺ ሆነን ነይ ማሬ ጆሮ በመድኃኔዓለም ማርፈሱ ነው ምንድን ነው እንዴ?
Mama, ምትወደድ እንደ ውብ ዜማ ለኔ እንዳንቺ የሚሆን ነይ 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 ማሬ ማር ነው መሰለኝ ማር ነው ይሄ የጎዳና ልጆች የሚስሙት ማስቲሽ ቤንዚን ምንድን ነው የሚባለው እሱ ነው ይላሳል እኔ ደግሞ እሱ ይሸተታል እንጂ ማር እንዳይሆን ብቻ የኛ ሀገር ቢብል እኮ የሆነ ነገር ከተደፋብን ጸጸቱን የማንችለው ነገር አለብን ዳቦ ይምጣላችሁ እንደዚህ እያደረጋችሁ እንድትበሉ ኧረ ከባድ ነው ምን መሆን ነው የምትፈልግ ለኔ ለነገርኛስ ለወደፊት እንደው ቢሳካልሽ ቢመቻችልሽ ምን መሆን ትፈልጊያለሽ ያው እኔ ደስ ምኞትሽ በቃ ትኬት ቆራጭ የአውሮፕላን ነው የባስ ትኬት ቆራጭ ኧረ ጀማው የት እንሂድ ሹፌር ምናምንስ ብለሽ ነበር እኮ ሹፌርም ብዬ ነበር ያው ከሹፌር ከትኬት ቆራጭ ደግሞ ወደ ሹፌርነት እገባለሁ አስበቀስ አሁን አንቺ እዛ አጠገቡ ቁጭ ይባሱስ ኧረ አስቤ ለመዞር ነው ማለት አንዴ አሁን እዚህ ጋር ቆም በቃ እሱ ደግሞ ወደዚህ ቀየራል እኔ ደግሞ ያው ሹፌር ሆናለሁ ትኬት ቆራጭ ያልሽው በቃ በየቦታው ልዞሪ በየቦታው ልዞር ወደ ጀሙ በቃ ወደ 22 ወደ መገናኛ ቁጥር እየቀያየርን ኧረ 67 90 2 ቁጥር 5 ቁጥር ምናምን ከሆነ በቃ ቁጥሮቹን 66 አምቼ ምንድነው አምቼ 66 ቁጥር ትሄዳለች እሺ አምቼ 66 ቁጥር ትሄዳለች እዛም ሹፌር ኮን እዛም ልሄድ እችላለሁ እሺ ልሄድ እችላለሁ አምቼ ማለት በጣም ሩቅ ነው ክፍለ ሀገር ነው ስለዚህ በባስ ብለሽ ትሄጃለሽ በባስ እንሄዳለን አምቼ እንሄዳለን 6 ኪሎ እንሄዳለን 5 ኪሎ ሽሮ ሜዳ ክፍለ ሀገር ነው በጣም ማን ሄድበት 31 ቁጥር እንሄዳለን ስለዚህ ምንድነው የምፈልጊው አዲሱ ገበያ እንሄዳለን 6 ቁጥር ምን መሆን ነው የምፈልጊው እና ባሹፌርና ባስቲኬ ቆራጭ ብያለሁ ጨርሻለሁ ወይኔ በላጭ ምስኪን በእናቶች አታሳዝንም ትልቅ ነገር መስሏታል በቃ ባስቲኬት ቆራጭ ሰው እኮ እንዳላችሁበት እንትን ነው በቃ የምትመኙት ምኞታችሁ እንዳላችሁበት ከራሳችሁ አንፃር አነጻጽራችሁ ነው ከዛ የተሻለ ነገር ይስጥሽ የኔ እናት ምንድነው ሲኔ ወሰደሽ ከረሜላ እኮ ነው ወይ ከረሜላ ዲኮር ሰርተው ምናምን አይ ባህል ቄጤማ እንደምትውልቅ ያለ ቄጤማ ደህና ሳር እንኳን ቢጎዘጉዙላቸው ሎሚ አልቀረ ምናምን ሚዜውም አልቀረ ሙሽራው ላይ ተኝቶ ያው ባህል እንደ ባህልነቱ ይከበራል እናከብራለን ግን እኔ እንደዚህ አይነት ነገር አይቼ አላቅም የከረሜላ ዲኮር ጥውልግ ያለ ሳር እንዳለ የቤቱን ቆሻሻ ላያቸው እንደዚህ ፏ ብላ አምሮባት ሙሽራዋ ላይ አሁን ቄጤማ እንደዚህም ድርቅ ያለ እርጥብ እንኳን ቢሆን የሆነ ለምልሚ ምናምን ለሚለው ትርጉም ያመቻል እኔ እንደዚህ አይነት ነገር አይቼ አላቅም እኔ ኦሮሚያ ክልል ውስጥ ነው ተወልጄ ያደግኩት ግን እንደዚህ አይነት ነገር በፍጹም አይቼ አላቅም አዲስ ነኝ ለዚህ ምን ትዝ አለኝ መሰላችሁ እንደዚህ አይነት ነገር ሳይ ድሮ አትሌቶቻችን ድል አድርገው ሲመጡ የአበባ ጉንጉን አንገታቸው ላይ ይደረግላቸው ነበርና እዚህ ደግሞ ሲጋቡ የከረሜላ ጉንጉን እና ድርቅተው ልክ ያለ ሳር ይጎዘጎዝባቸዋል ላያቸው ላይ የቤቱን ቆሻሻ ሲረገጥ የዋለው በሙሉ ላያቸው ላይ ያለብሷቸዋል እንደዚህ ፏ ብለው ተሞሽረው አግባብ ነው የኔ ጥያቄ ነው ባህል ነው ካሉ እንግዲህ አምንም መቀበል ምን ይደረጋል አፈር ለሚበላው ለሚበሰብሰው አንዴ ስጠኝና አንጀቴን አርሰው አረ ምንም ችግር የለ እኔ ደስ ነው የሚሉኝ በአገር ሰው እንግዳ የኬንያን ሰው አናይ ግዴለም ልደላደሉዛ ይኑረኝ ያንተው ገላ ማዛ ልጣባ ካንተ ከንፈር ለዛ ስጠኝ ትኩረት ስጠኝ ገላ እኔ አላውቅም ካንተ ሌላ
እኔም ብዬ ነው እሺ የዚህች ልጅ ግጥሞች ማለት ነው እኔ አላውቅም በጣም ኢሞሽናል ናቸው ስሜታዊ ናቸው በጣም ስሜታዊ ትሆናለች እንጂ ግጥሞቿ ጥሩ ናቸው ጥሩ ግጥሞችን ትጽፋለችና እዚህ ግጥም እንትን ግን አልገባኝም አላማው ምንድነው የኔ ናት ምንድነው እቺ ልጅ ምን ነካት ያስበላል እንጂ ግጥሙ ጥሩ ነው ግጥሙ ጥሩ ነው ኢሜጅ የድሮ ጓደኞቼ ያሁኑ ማንነቴን አያውቁትም ያሁኑ ጓደኞቼ ደግሞ የድሮ ማንነቴን አያውቁትም እና ባጭሩ ማንም ሰው አያውቀኝም ማለት ነው ጥሩ ነው መጥፎ እንደዚህ ሲሆን ምን ተላላችሁ እስቲ እናንተ እሺ ናኒ እግዚአብሔር መድኃኒት አልወጣም እንደከተሽ ውሃውን ምላስሽ ስታረጊ አብሮ እንትን ስለሚል ይገባል ቀስ ብለሽ ተረጋግተሽ ጠጪ ጎበዝ አንበሳ ሄደ ለኃይል በቃ አሁን ውሃ በደንብ ትውሰጂ አንዱንም በወሰደች 2 ይላል ይገርማል እኮ አንዳንድ ሰው የሚፈራው ነገር መድኃኒት እኔ ድሮ ልጆኜ በጣም ነበር የምወደው መድኃኒት መዋጥ ይሄ ጉዳት የሚያደርስ አይመስለኝም ነበርና ሽሮፕ ምናምን ሲታዘዝልኝ አቤት ደስታዬ እንዲሁ ሙሉ ነው ሻት ባረገው ምናምን ስሜቴ ነበርና እንኳን እንደዚህ በግድ ታግለውኝ ምናምን ልውጥ ይቅርና በፍቅር በቃ ደስ እያለኝ እንደ ደህና ነገር በፍቅር ነበር የምወስደው በተለይ ሽሮፕ አሁንም ይወሰውሰኛል ሳየው ጠጩ ሳያመኝ እንኳን ዝም ብዬ ሽሮፕ ገዝቼ ባስቀምጥ እላለሁ ረስሞ ግን ብዙ ህጻናት ይመስለኛል ይሄ በጣም ጤንነት የሆነው ካልሆነ በስተቀር ሽሮፕ እንወዳለን አላቅም የኔ እድሜ ባቾች ሽሮፕ በጣም እናፈቅር ነበር እንኳን እንደዚህ አስገድደው ሊያስወጡን ይቅርና ለማንኛውም መድኃኒትም ከማዋጥም ከምንም ይሰውረን ዋናው ጤና መሆናችን ነው ጤነኛ ስላረከን እግዚአብሔር ይመስገን 1 አመት ህፃን ሲያቅፈኝ ጡቴን ነካኝ ይሄ ታሪክ ምን እንደተፈጠረው አንድ እናት ነች ኮንታክት አድርጋኝ ታሪኩን የነገረችኝ ስዊዘርላንድ የምትኖር እናት አመት በዓል ቀን እንግዳ ትጠራለች ሰው ይሰበሰባል ቤታቸው ያከብራሉ ምናምን ለ11 አመት ህፃን ልጅ አለቻት ተነሺ ሰላም በይ ምናምን ቀፊ እንግዳ ሲመጣ በስርዓት ባህላችንና አክብሪ ምናምን እላታለሁ አለች ማለት ነውና በዛው ያው አሪፍ በዓል አሳልፈው ምናምን ሰው ይሄዳል ከዛ በነጋታው ሰኞ ቀን ልጅቷ ትምህርት ቤት ሄዳለች ትምህርት ቤት ከሄደች በኋላ እናት ይደወልላታል እናትየው ተደውሎላት ትምህርት ቤት ትፈልጊያለሽ ትባልና ያው ትምህርት ቤት ስትሄድ ትናንት የነበረው ቤትሽ እንግዳ የልጅሽን ጡት ነክቷል እና ልጅሽ ያው ለትምህርት ቤት መጣ እንደተናገረችና ምንድነው የተፈጠረው የምታውቂው ነገር አስረጅኝ ትላለች አስተማሪዋ እናትየው ሾክ ነው እንኳንች በጣም ነው የጨነቀኝ የደነገጥኩትና ልጄን ማውራት ጀመርኩ ለምንድነው እኔ ያልነገርሽኝ ማን ነው እንደዚህ ያደረገው ስላት የስም ጠርታ ነገረችኝ ለምንድነው እኛን ያልነገርሽኝ ስትላት ደግሞ ያው አንቺ ብዙ ጊዜ ባህላችንና ወንድሞቻችን ናቸው ፋሚሊ ነን ስለምትይ ለአስተማሪ ለዛ ነው የተናገርኩት አለች ግን በዛ ቤት ውስጥ አለች በዓል ቀን ምንም የተፈጠረ ያየሁት ነገር የለም ምክንያቱም መጥተው እዛች ሳሎን ላይ የተቀመጡት በላን ጠጣን ሄዱ ግን ሲያቅፋት ሲያጫውታት ነበር እኔ ብዙ ጊዜ ተነሽ ሰላም ባያቸው እኔ ተቀመጡ ሩማችሁ ገብታችሁ አትዝጉ ነው የምለው ለልጆች ያለች ምክንያቱም ይሄ ሀበሻ ባህላችን በዓል ምናምን ፋሚሊ እንዲኖራቸው ስለምፈልጋለች ማለት ነው እና ያው ፋሚሊ ሰውየውም ፋሚሊ ነገር ስለሆነ እሱን ለማውራት ሞከረች በተአምር ባለትዳር ነው የልጆች አባት ነው መጥቶ አወራ ምንም ነገር ለማስረዳት ሞከረ ብዙ ፕሮሰስ ሄዷል ግን ከዚህ ምንድነው የምትማሩት ነው ያለችው ኦፍ ኮርስ እኔም እላለሁ ብዙ ጊዜ ሰላም ባያቸው ተነሺ አክብሪ ተጫዋችን የሩምሽን አትግቢ እላለሁ ለልጄ ገባችሁ ግን ባናስገድዳቸው እቃፉ ሳሙ እንደዚህ ምናምን ብለን ልጆቻችን ባናስገድድ
ብላ ነው የኔን ቪዲዮዎች ስላየች ነው ይሄን ኮንታክት አድርጋ የነገረችኝና ያ ሰውየው አሁን ሳያስበው ሲያቅፋት ወይ ሲያጫውታት ምናምን ልጆች ነክቷት ሊሆን ይችላል። ይሄ የሚያሳየው እዚህ ያደጉ ልጆችና እዚህ የተወለዱ ልጆች ብዙ እንትናቸው ባህሪያቸው ወደዚህ ሀገር ስለሚሄድ ይሄ በተለይ 10 አመት 11 አመት በላይ ሲሆኑ ያውቃሉ ምን አይነት ስህተት እንደሆነና የሰውዬ ሳያውቅ እንግዲህ ጧን ነክቷት ሊሆን ይችላል። እንደዚህ ሲያጫውታት ደረቷን ነክቷት ሊሆን ይችላል። የ11 አመት ህፃን ነች። እሷ የወሰደችው ግን በቃ ጧን ለመንካት የነካ ነው የመሰላትና ኦፍ ኮርስ ችግሩ ተፈቷል ብላኛለች። ምንም ትልቅ ችግር አልተፈጠረም። አውሮቼ አስተማሪዎችን ማስረድቻቸዋለሁ። ግን ደግሞ ለሌሎች እናቶችና ቤተሰቦች ትምህርት ይሆናል ባናስገድዳቸው ሳሙ ቀፉ ብለን ከፍላጎታቸው ውጪ ባንጫናቸው ችግር ይዞ ሊመጣ ስለሚችል ነው ያለችኝ። ሶ አይ ሆፕ እኔ ተምሬበታለሁ። ሶ እናንተም ከጠቀማችሁ ሰዱት ባይ ወስደናል። ግን የአስተዳደግ ልዩነት የባህል ምናምን ልዩነታችን እኛ እኮ ዘመድ ሲመጣ እንደ ናይ ሰላም በይ ምናምን በቃ በጣም ነው የምናዋክበው። እኛም እንደዛው ስንዋከብ ነው ያደግነው። ይሄ ዘመድ ሲመጣ ተዋወቂ ሳሚ ምናምን ደግሞ ትትያለሽ እንዴ ምናምን የሚባሉ ነገሮች አሉ። እዛ ሀገር እንደዚህ አይነት ነገር የለም። ወጣ ስትሉ የለም እንደዚህ አይነት ባህል። ተው ልጆቻችሁን አታስጨንቁ እንዴ። ከሀገራችን ውጭ የተለያዩ ሀገራት ላይ የምትኖሩ ሰዎች እንግዲህ ልጆቻችሁን ሰላም በሉ እንትን በሉ ምናምን ብላችሁ አታስጨንቁ። ምክንያቱም እንደሰማችሁት ልጆቹ ሌላ ሌቭል ላይ ናቸው አስተዳደጋቸው ምናምን እንደዚህ አይነት ፕራይቬት የሚባሉ እነዚህ የማይነኩ የኔ አካል ናቸው የሚለው ነገር በደንብ ተምረው ነው ያደጉትና ሰላም አትበሉ ብሎ መከልከል ሳይሆን አትሊስት ሰላምታ አሰጣጣቸውን ይሄ መተቃቀፉ ምናምን ኮንፈርት የሚነሳቸው ወይም ደግሞ ወደ ሌላ ነገር የሚተረጉሙት ከሆነ መጨባበጥ በቂ ነው ባይነኝ። ሰሞኑን አንድ አነጋጋሪ ክስተት ተከስቷል። እሱ ምንድነው? ማርታ ጎይቶምና ቲክቶከሩ 1ብር ፍቅር ጀምረዋል የሚባሉ ነገሮች እየተዘዋወሩ ይገኛሉ። የእውነት ፍቅር ጀምረዋል ብለን ለማረጋገጥ ስንሞክር መሰል ያለ ነገር አይተናል። በሷም የቲክቶክ አካውንት እንግዲህ ማይ ቤቢ እየተባባሉ የለቀቁት ቪዲዮ አለ። እስቲ እንመልከተው። እንግዲህ አሁን የተመለከተው በ1ብር በኩል የተለቀቀ እንትን ነው። ያው እንደ አንድ ካፕል ሊያሳልፉ የሚችለው ነገር ነው ያየ ነው። እንግዲህ በሷን በኩል የተለቀቀ ሌላ ቪዲዮ አለ። ማይ ቤቢ ብላ ፖስት ያደረገችው። እስቲ እሱንም እንመልከተው። በድንገት ታውቅሽ ያውን በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ አግኝቼ ስለይ አፋረ ማመዴ ፍቅርህ ቤቴ ድረስ ተከተለኝ እንዴ በአንድ እይታ ወደድኩሽ ብል ይሆናለይ ለሰሚውስ እውነት ይመስላለይ በአንድ እይታ ወደድኩ ብል ይሆናለይ ልጠይቅህ ይህ ስሜት ዘልቃለይ አይጣል ገና አይን ያልጠግብሽ ብሏልና አይጠልብኝ ሰወር አድርጎታል አንተ። እንግዲህ በአንድ እይታ እንደተዋደዱ ገልጸውልናል። በጣም እንግዲህ ሰሞኑን መነጋገሪያ ከሆነው ጉዳይ መካከል አንዱ የነሱ ፍቅር ግንኙነት እውነት ነው አይደለም የሚለው ነው። በርካቶች እንዴ በፍጹም ከ1ብር ጋማ መሆን የለብሽም የሚል አስተያየት ሰጥተዋታል። አንዳንዶች ደግሞ ዋው ወደነዋል ይበል የሚያሰኝ ነው የሚልም ኮመንት ሰጥተዋታል። ከተሰጧት ኮመንቶች መካከል ታዲያ ቀልቤን የሳበው የማን ኮመንት መሰላችሁ? የአርቲስት ቸርነት ፍቃዱ ነው። ታዲያ በኮመንት ምን ብሏታል? ተይ ኪያዬ። እሷስ ምን መለሰች? አይ ካንት። አንዳንዶች ደግሞ ኖ ዌይ ዩ ዲዘርቭ ሞር ኖት ሂም ብለዋታል። ማናችሁ እናንተ እንዲህ ለማለት? ምን አነሰው 1ብር?
ምን አነሰው ይሄን የመሰለ ሸበላ? ለማንኛውም እንደዚህ አይባልም። አንዳንድ ታዋቂ ሰዎች ደግሞ ሄሎ ብለዋል። ምንድነው ሄሎ? ምን እየተካሄደ ነው እዚህ አካባቢ? እንደሚታወቀው እንግዲህ በቅርብ ጊዜ የተሞሸረችው አርቲስት ፍናን ህድሩ ሰርግ ላይ አበባውን እንደዚህ ለመወርወር አሰበችና ቀጥታ ሄዳ ለማርታ ጎይቶም ሰጠቻትና ቀጣይ ሙሽራ ማርታ ጎይቶም ትሆን ብለን እኛም ተመኝተን ነበረ። ለካ ታውቅ ኖሯል ይሄ ሊፈጠር እንደሚችል ገብቷት ኖሯል። እኛ ነን ያልገባል። ለማንኛውም እኛም ወደናል ይሁን ብለናል። ከአንድ ብር ጋር ያላችሁን ጥምረት ማለት ነው። ዋናው ላብ ነው። ልጁም ጥሩ ነው። አንቺም ረጋ ያልሽ ተወዳጅ ሰው ነሽ። እንግዲህ ሁለታችሁ ልትጣመሩ የእውነት ከሆነ ማለት ነው። የእውነት ከሆነ በጣም ደስ ይላል ነው የምለው እኔም። እናንተስ ምን ትላላችሁ? ጻፉልኝ። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እንግዲህ ይሄ ዜና ከወጣ በኋላ ቴዲ አፍሮ ታሰረ የሚል መረጃም በስፋት እየተዘዋወረ ይገኛል። በአሁኑ ሰዓት ታማኝ የምንላቸው ሚዲያዎች ላይ መታሰሩን የሚገልጽ ምንም አይነት ነገር እኔ በግል አላየሁም። ግን አንዳንድ ማህበራዊ ሚዲያዎች ላይ ታስሯል፣ ቴዲ አፍሮ ታስሯል የሚሉ ዜናዎች በስፋት እየተሰራጩ ይገኛሉ። እንግዲህ ዛሀበሻ ባጋራን መረጃ መሰረት ደግሞ ምክትል ማናጀሩና የሱ ጓደኛ እንደታሰሩ ነው የተገለጸው። እንግዲህ ምንድነው ምክንያቱ የሚለው የተነገረ ነገር የለም። እንግዲህ ካለም አጋራችሁ ይሆናል። ሌላ ጉዳይ ደግሞ ምንድነው ኮሜዲያን እሸቱ ቀን በሰላም ሲሰራ ውሎ ማታ ላይ የሀርት አታክ ሊያጋጥመው እንደሚችል አስደንጋጭ ዜና ሰምቷል። እስኪ አንድ ቪዲዮ አለ። ምንድነው ምን አጋጥሞት ነው እንደዚህ አይነት ነገር የተነገረው የሚለውን እስኪ አብረን እንስማ። ሰው ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው። ቀን ጤነኛ ነበርኩኝ ሳስተምር ነው ያልኩት። ማታ ላይ ምናልባት ሀርት አታክ ሪስክ ሊገጥም ይችላል ቁጭ በል ሲለኝ ምኑን ሊያዘው ምኑን ልጨብጠው? እንደምታውቁት ነው አዲስ አባት ነኝ። 3 ልጆች አሉ። ሜሌ አለች፣ ካምፓኒው አለ፣ ይሄ ሁሉ ሰራተኛ አለ። ምኑን ከምኑ አደርገዋለሁ? በቃ በሁለት ሀሳብ ተዋጥኩኝ። ማለት የሆነ መጥፎ ነገር ቢፈጠር ብዬ የሚያዘጋጃት ነገር ለሜላት ማውራት አለብኝ። ካምፓኒውን እንደዚህ አርጊ፣ እንትኑን እንደዚህ አርጊ ማለት ፈለግኩኝ። ግን ደግሞ እንደዛ ብላት ያው በቃ ኦልሬዲ እሷ ትሸበራለች ማለት ነው። ምን ሊሆን ነው? ምን አስቦ ነው? ስለዚህ እንዳልነግራት ትደነግጣለች። ዝም እንዳልል ኃላፊነት አለብኝ እኔ። እዚህ ጋር የሀርት አታክ ሪስክ አለብህ ብሎኛል። ለመጽደቅ የገጠሩ ፕሮጀክት አለ፣ የከተማው አለ። በቃ ከዛ ከእግዚአብሔር ጋር ማውራት ጀመርኩ። በቃ ለእግዚአብሔር አደራ መስጠት ጀመርኩኝ። ካምፓኒውንም የገጠሩንም ፕሮጀክት ልጆቼንም ለቅዱሳን እየከፋፈልኩ ቅዱስ ሚካኤል አንተ ይሄን ያዝ፣ ቅዱስ ገብርኤል አንተ ይሄን ያዝ፣ ተክለ ሃይማኖት አንተ ይሄን ያዝልኝ። በቃ ምንም ነገር ቢፈጠር ከኔ በላይ እናንተ ናችሁ። ለቤተሰቦችም ለወደፊት እቅዴም ለነዛ እናቶችም ገጠር ላሉት እናቶችም የምታስፈልጉኝ እናንተ ናችሁ። እኔ ባልኖር ቢያንስ በነሸዋን ግዛው በልጆቼ እንዲቀጥል አድርጉልኝ ይሄን የጀመርኩትን ድሪም። ሜላትንም እግዚአብሔር እንዲያበረታት ያው አይመጣም ምን ትተሽ ይመጣል ቢያሽ ስለሚባል በዛም በዚህም አይ ዋዝ ቲንኪንግ ማለት ነውና ይሄን እያሰብኩኝ ወደ ሆስፒታል ሄድኩኝ። መቼም ሰው በቃ ብዙ ነገር ነው የሚያስበው። እኔ እንግዲህ ሌላ ምን አስብ በአጭር ጊዜ የሁሉ ነገር ያረክልኝ ቶሎ ልትወስደኝ ስለሆነ ነው እንዲያልኩኝ። የሆነ ሰዓት ላይ
በአጭር ጊዜ ነው የኔ ነገር። ያው እንደምታውቁት እድሜ ገና ግማሽ ተብሎ በሚታሰብ አሁን አንድ ሰው 70 ዓመት ቢኖር እኔ 36 ዓመቴ ነው። ግማሽ እድሜ ብለን ብንይዘው ግን እግዚአብሔር ሁሉንም ነገር ሰጥቶኛል በዚህ እድሜ ብዬ ነው የማስበው። የጠየቅኩትንና ያልጠየቅኩትን በሙሉ በቃ ለቅዱሳን አደራ እየሰጠው ቤተሰቤን ቅርብ ሆስፒታል ነው አቅራቢያችን ያለ ሆስፒታል። ከመኪና ስንወርድ ጀምናይ ምን ብሎኛል፣ ሀርታታ ከሆነ መኪና ውስጥ ራሱ ስትቀመጥ አቀማመጥክ እንደዚህ ይሁን ምናምን ብሎ ዲቴል ነው የነገረኝ። ስለዚህ ከመኪናው አውርጂኝ ካልኳት ሜላት ትደነግጣለች። አሁን ነያዥኝ ካልኳት፣ ስለዚህ እንደምን መኪናውን እየተደገፍኩ ራሴ ወርጄ ዞርኩና ጠበኳት እስክትወርድ ድረስ። እሷ ነች የምትነዳው። ወርዳ ስትመጣ እንደዚህ እንደ ሙሽራ ሶቶ ገብቼ ይዤ ገባው ማለት ነው። ከዛ እንደገባው ዶክተሯ አልጋ ሲያዝችኝ እዛው ኢመርጀንሲ ውስጥ ካርዲዮ ነው ምን ኢሲጂ ነው ምናምን የሚባል ኢሲጂ ነው የሚባለው እዚች ላይ ለጣጠፉና ቼክ አደረጉ። ከዛ ኖርማል ነው ግን ቆይ እስቲ ደም እንውሰድ አሉ። ደም ወሰዱ፣ አዩ። እንደገና ድጋሚ መጡ። አሁንም ድጋሚ ቼክ ይደረግ። ኦኬ 10 ደቂቃ በኋላ እንደገና ቼክ ኢሲጂ። ከዛ ሞኒተር ላይ አድርጉት ምናምን ተባለ። እጄ ላይ የሆነች ነገር ተሰካች ምናምን ጠቅጠቅ አድርገው ማሽን ቲት 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 ፊልም ላይ የማየው ማለት ነው። በስመ አብ ለጀምና ያው ሆስፒታል ገብቻለሁ። አንድ ጊዜ ኢሲጂ ተነስቻለሁ ስለው እግዚአብሔር ይመስገን አለ። ጀምና ራሱ ያ ፔኑ እንዴት ነው ይለኛል አለ። ማስታገሻ ስጡኝ በላቸው አለኝ። በሉ ማስታገሻ ስጡኝ አልኳቸው። በመርፌ ሰጡኝ ማስታገሻ ልውሰድ ስለው ቤት ሆኜ ምን እንዳለኝ ታውቃላችሁ? የገረመኝ ነገር እንዳትወስዳለኝ ኢቡፕሮፊን ይሄ አድቪል ምናምን የሚባሉትን እንዳትወስድ ያብሰዋል እንጂ እንትን አይለውም። ምናልባት ግድ ከሆነ ፓራሲታሞል ውሰድ። በቃ ከእንትኑ ጋር ጥሩ አድቫይስ ሰጠኝ ማለት ነው። ፕሪፔር አደረገኝ። ከዛ ልተኛ፣ ቤት በኩል ልተኛ አልኩት። በዚህ በሚያምኝ በኩል ልተኛ ወይስ በቀኝ ስለው መተንፈስ የበለጠ እንዳያጥር በቀኝ በኩል ተኛ አለኝ። ስተኛ ደግሞ ለጥ ብለህ ሳይሆን አልጋውን ቀና አድርጉልኝ ብለህ ትንሽ ቀና ብለህ ተኛ አለኝ። እሺ ብዬ በቀኝ በኩል ቀና አድርገውልኝ ተኛው። ከዛ እንቅልፍ ወሰደኝ። ከ4 ሰዓት በኋላ ነቃው። ከሌሊቱ 10 ሰዓት ምናምን ማለት ነው። ስንሄድ ኦልሞስት 5 ሰዓት ነበር። ከዛ 10 ሰዓት ስነቃ ድጋሚ መረመሩኝ። አሁንም ሰላም ተኛ አሉኝ። ብቻ በአጠቃላይ ደህና ነው። እንደዚህ አይነት ነገሮች ያጋጥማሉ። ሰው አይደለን፣ ፍጹም አይደለን። እኛ በሆነ አጋጣሚ ድንገት እየሰራን ባለንበት ህይወታችን ሊያልፍ ይችላል። የተለያየ ጉዳት ሊደርስብን ይችላል። እግዚአብሔር ከእንደዚህ አይነት ነገር ፈጣሪ አምላክ ይጠብቀን፣ ይሰውረን። እሱንም ሰላም ስላደረገው እግዚአብሔር ይመስገን። ለልጆቹ ለቤተሰቡ ብሎም ብዙ ስራ እየሰራ ነው ያለው ይሄ ልጅ። ለብዙ ወገኖች እየደረሰ ነው እና እየደረሰላቸው ላሉትም ወገኖች ለእኛም ለኢትዮጵያውያን እንዲኖርልን እንፈልጋለን። እንግዲህ እንኳንም ደህና ሆንክ፣ እንኳንም በዚህ ያለፈልህ ለማለት እወዳለሁ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮች እመጣላችኋለሁ። ታዲያ ሰሞኑን ምን እንደሆነ አላቅም የዩቲዩብ ቻናሌ ቪዲዮቼ እየወጡ እየታዩ ምናምን አይደለም እና ስትጀምሩ ላይክ አድርጋችሁ ብትጀምሩ እንደ ሀሳብ ለእኔ ይጠቅመኛል። እናንተ የሚከብድ ነገር አይደለም ብዬ አስባለሁና ላይክ ብታደርጉ፣ ኮፒ ሊንክም ይቻላል። እዚህ ላይ ኮፒ ሊንክ ብታደርጉልኝ ምናምን ለወዳጅ ዘመዶቻችሁ ለጓደኞቻችሁ ምናምን ሼር እያደረጋችሁ ፍቅር ብትሰጡ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ብታደርጉ ሞንዳሊትን ጥሩ ነው፣ ለጤናም ይጠቅማል ብዬ አስባለሁ። አይመስላችሁም? ለማንኛውም እናንተ ሰፖርት ብታደርጉኝ እኔ በጣም በብዙ ታግዙኛላችሁ። ከኪስ የሚወጣ ነገር አይደለም። ምንም ኢንቨስትመንት አይፈልግም። ብቻ ልክ ከፍታችሁ ዩቲዩብን እንዳያችሁት ሁሉ ሰብስክራይብ የምትለዋንም ነካ ማድረግ፣ እንዲሁም ላይክና ሼርንም ነካ ማድረግ፣ ኮመንትም ጻፍ ማድረግ፣ መልካም አስተያየታችሁን ስለሚገነባኝ ብትጽፉልኝ ደስ ይለኛል። እንዲሁም እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾቼ ተደርድረዋል ዲስክሪፕሽን ላይ። እናንተኑ ነው የሚጠብቁት። ነካ እያደረጋችሁ እነዚህ ላይ ሪአክት አድርጌ ፍራታ ብላችሁ መላክ ትችላላችሁ። ለማንኛውም የዛሬን አበቃው። ይመቻችሁ፣ ትመቹኛላችሁ። ባይ